ዛሬ እንግዲህ የእመቤታችን ወራዊ መታሰቢያ ነው። ልደታ ማርያም እናስባለን። ከዛው ጋር አያይዘን እንደ ቤተክርስቲያናችን ሥርዓት መሰረት የአባቶቻችንን ያስተምህሮ ትውፊት ተከትለን ለተወሰኑ ደቂቃዎች እንማማራለን። የምንማማርበት የትምህርታችን ርዕስ የሚሆነው በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሚገኘው ቃል ይሆናል። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን እንደ ሰዶም በሆን ገሞራንም በመሰል ነበር ይላል። እንግዲህ ከክርስቶስ ልደት በፊት 900 ዓመታትን ቀደም ብሎ የተነሳ ነብይ ነው ኢሳይያስ። አባቱ አሞጽ ይባላል። ኢሳይያስ እግዚአብሔር ከመረጣቸው አበይት ነቢያት መካከል አንዱ ነው። ነቢያት በነገራችን ላይ በሁለት ይከፈላሉ። አበይት ነቢያትና ደቂቅ ነቢያት የሚባሉ። አበይት ነቢያት የሚባሉት ወይም ታላላቅ ነቢያት ኢሳይያስ፣ ኤርሚያስ፣ ሕዝቅኤል፣ ዳንኤል ናቸው። ሌሎች ደግሞ ደቂቅ ነቢያት ንዑሳን ነቢያት የሚባሉ ደግሞ አሉ። እነ አሞጽ፣ እነ ሐጌ፣ እነ ዘካርያስ፣ እነ ሶፎንያስ እነዚህ ንዑስ ይባላሉ። በእድሜ አይደለም። በእድሜ እንደውም የኢሳይያስ አባት አሞጽ ታላቁ ነው፣ አባቱ ነው ለኢሳይያስ። ግን ንዑስ ነብይ ደቂቅ ነብይ ነው የሚባለው። በመልእክታቸው ነው አበይትና ደቂቅ የተባሉት። እነዚህ አበይት ነቢያት የሚባሉት ሐዲስ ኪዳን ላይ የሚያተኩር ትንቢት ነው የተናገሩት አብዛኛው ትንቢታቸው። ለምሳሌ ኢሳይያስ እነሆ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙን አማኑኤል ትለዋለች እያለ በሐዲስ ኪዳን ስለሚፈጸመው ስለ መዳናችን በክርስቶስ ኢየሱስ ዓለም ስለምታገኘው ድህነት ይናገሩ ነበር። ሕዝቅኤልን ብንመለከተው ርኢኩ ሆተ ምስራቅ እቱም በአብይ መንክር ማዕተብ፣ እነሆ በታላቅ ቁልፍ የተዘጋች ደጅ በስተ ምስራቅ ተመለከትኩኝ፣ የሰራዊት ጌታ እግዚአብሔር ገባ ወጣ፣ ከእንግዲህ ማንም ወደዛ አይገባም እያለ ስለ እመቤታችን ንጽህና፣ ቅድስና፣ ዘላለማዊ ድንግልና ይናገር ነበር። ዳንኤልንም ስንመለከተው አንድ ታላቅ ድንጋይ የሰው እጅ ሳይነካው ከተራራ ተፈንቅሎ ወረደ፣ ተመልሶም ደግሞ ወደ ተራራው ሄደ እያለ ቃል ሥጋ ስለመሆኑ እንደገና ቃል ደግሞ ሥጋን ተዋህዶ ወደ ሰማይ ስለማድረጉ ትንቢት ይናገር ነበር። እና ሁሉም አበይት ነቢያት ክርስቶስ ላይ ማዕከል ያደረገ ትንቢት ይናገሩ ነበርና ታላላቅ ተብለዋል። ታዲያ ከነዚህ ታላላቅ አንዱ ነው ኢሳይያስ። ይሄ ነብይ ምንድነው ያለው? ወሶባ አኮ እግዚአብሔር ጸባኦት ዘአትረፈ ለነ ዘርአ ከመሰዶም እምኮነ ወከመ ገሞራ እመሰልነ። የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆን ገሞራንም በመሰልን ነበር አለ። ይሄ ትንቢት ሰምና ወርቅ አለው። ሰሙ ምንድነው? ለጊዜው የተነገረላቸው ሰዎች አሉ፣ ፍጻሜው ደግሞ አለ። ለጊዜው ዘር ባያስቀርልን ኖሮ እግዚአብሔር እንደ ሰዶም እንደ ገሞራ በመሰልን ነበር ያለው። እግዚአብሔር አበይት ነቢያትን ባያስቀርልን ኖሮ የሚያስተምር ሰው ባናገኝ እንደ ሰዶም በሆን ገሞራንም በመሰልን ነበር ማለቱ ነው። እንግዲህ ራሱንና መሰሎቹን አበይት ነቢያትን ወክሎ ነው ኢሳይያስ የተናገረው። ሰዶምና ገሞራ የሚያስተምራቸው አጥተው የሚመክራቸው አጥተው በእሳድና በዲን ጠፍተዋል። እግዚአብሔር ግን ቸር ነው። በዚህ ዘመን እንደነሱ እንዳንሆን ዘር አስቀረልን፣ የሚያስተምሩ የሚመክሩ ትንቢት የሚናገሩ አባቶችን አስቀረልን ብሎ እሱንና መሰሎቹን እግዚአብሔር ማስነሳቱን የእግዚአብሔርን ቸርነት ለእስራኤላውያን ይነግራቸዋል። ሌላው እግዚአብሔር ዘር ባያስቀርልን ኖሮ እንደ ሰዶም እንደ ገሞራ በሆን ነበር ያለው ደቂቅ ነቢያትን ነው። ንዑስ ነቢያትን እግዚአብሔር በነቢያት እግር ተክቶ ባያስቀር እነሱም ባይነሱ ኖሮ እንደ ሰዶም እንደ ገሞራ በሆናችሁ ነበር አለ። ፍጻሜው ግን ስለ እመቤታችን የተነገረ ነው። ምስጋናዋ ከምስጋና በላይ የሆነ መርገመ ሥጋ መርገመ ነፍስ የሌለባት ንጽሐ ሥጋ ንጽሐ ነፍስ ንጽሐ ልቦና ያላት ለቃል ተዋህዶ እግዚአብሔር አስቀድሞ የመረጣትን ማይደረ መለኮት ለመሆን የተለየችውን
የሐናና የኢያቄም ፍሬ ድንግል ማርያምን እግዚአብሔር ባያስቀርልን ኖሮ ከመሰዶምም ኮነ ወከመ ገሞራ እመሰልነ እንደ ሰዶምና እንደ ገሞራ በጠፋን ነበር በነፍስ ፍርድ በሲኦል እሳት ስንሰቃይ በኖርን ነበር ብሎ ፍጻሜው ምስጢሩ ግን ስለ ድንግል ማርያምና ከእርሷ ስለሚወለደው የዓለም መድኃኒት ጌታ ኢየሱስ ክርስቶስ የተናገረው ቃል ነው። ልብ በሉ። እግዚአብሔር ቸር ነው። እግዚአብሔር ማንም እንደወጣ እንዲቀር እንደተሰበረ እንዲቀር ፈቃዱ አይደለም። ዛሬም ቢሆን እግዚአብሔር መካሪ ዘካሪ ያስቀራል። ሰዎች በኃጢአት ጠፍተው እንዳይቀሩ ቃሉን የሚያስተጋቡ የሰዎችን ልብ የሚነኩ በእግዚአብሔር መለኮታዊ ጥሪ የተጠሩ እግዚአብሔር አገልጋዮችን ከተለያየ አቅጣጫ ያስነሳል። ለምን? ሰዎች እንደ ሰዶምና እንደ ገሞራ በኃጢአታቸው ምክንያት እንዳይጠፉ። ግን የሚያሳዝነው ወገኖቼ እግዚአብሔር በዚህ ደረጃ ሰዎችን ሲወድ ሰዎች ደግሞ በዛው ደረጃ ከእግዚአብሔር ሲርቁ እንመለከታለን። እግዚአብሔር ፍቅር ነው። ሰዎችን ሁሉ ጊዜ ወደ እርሱ ለማምጣት በብዙ አቅጣጫ ይሞክራል። በብዙ አቅጣጫ ሰዎችን ኑ ወደኔ ይላል። ሰው ግን ይሄንን መለኮታዊ ጥሪ ይሄንን አባታዊ ፍቅር እየረገጠና እየገፋ ወደ ዓለም ሲሄድ እንመለከታለን። መጽሐፍ ቅዱስ ግን ምንድነው የሚለው? ተመክሮና ተገስጾ አንገቱን ያደነደነ ድንገት ይሰበራል ፈውስም የለውም ነው የሚለው። እግዚአብሔር ከመሰበር ሁላችንን ይጠብቃል። እግዚአብሔር ይጠራል። እግዚአብሔር በአንድም በሌላ ሰዎችን ወደ መቅደሱ እንዲመጡ ወደ መንፈሳዊ ቦታ እንዲመጡ እንደ ሰዶምና እንደ ገሞራ በነፍሳቸው እሳት እንዳያገኛቸው እግዚአብሔር ይጠራል። አባት ነዋ። ፍጠረን ሳንለው ነዋ የፈጠረን። አምጣን ሳንለው ነዋ ያመጣን። እግዚአብሔር የማንም ደም ባለ ዕዳ አይደለም። እያንዳንዱ በገዛ ስራው በገዛ አካሄዱ ፍርድን ያገኛል እንጂ እግዚአብሔር በማንም ኃጢአት አይጠየቅም። ይመክራል በሕገ ልቦና እያደረ። መጽሐፍ እንኳን አልሰማንም እንዳይሉ የት አስተማሪ አግኝቼ እንዳይሉ ሰዎች እግዚአብሔር በህሊና እያደረ። የህሊና ወቀሳ የእግዚአብሔር ድምጽ ነው። ሰዎች ክፉ ነገር ሲያስቡ በህሊናቸው እያደረ ይወቅሳል፣ ይጠራል፣ መቅደሱን ያሳስባቸዋል። እንዳይመስላችሁ ሰባኪ ስለሌለ ቄስ ስለሌለ ቤተክርስቲያን ስለሌለ ሰዎች ምን ይሁኑ እንዳንል እግዚአብሔር ማንንም ያለ ምስክር አይተው። በህሊና ዳኝነት እግዚአብሔር ሰዎችን ይጠራል፣ ያነሳሳል። በህልም በራእይ እብድ እንኳን አቁሞ እግዚአብሔር ያናገራል። ታዲያ ኢሳይያስ ይሄንን ሲናገር ነው በዘመኑ ለነበሩ ሰዎች ያለ ምስክር አልተዋችሁም፣ እንደ ሰዶምና እንደ ገሞራ እንዳትሆኑ ዘርን አስቀርቶላችኋል ብሎ የእግዚአብሔር ያስነሳቸውን ነቢያት ተናግሯል። ፍጻሜው ላይ ነው አሁን ትኩረት የምንሰጠው። እግዚአብሔር ዘርን ባያስቀርልን ኖሮ ያለው ድንግል ማርያምን መርገመ ሥጋ መርገመ ነፍስ እንዳይነካት አድርጎ ባይጠብቅልን ኖሮ እንደ ሰዶምና እንደ ገሞራ በሆን ነበር። ይሄ ምን ማለት ነው? መርገመ ሥጋ መርገመ ነፍስ እንዳይኖርባት አድርጎ ጠበቃት ማለት የውርስ ኃጢአት ጥንተ አብሶ በሌላው ዘር ላይ ሲተላለፍ እሷን ግን እንዳይነካት አድርጎ ከእናቷ ማህፀን ጀምሮ ጠብቋታል። እሷን ስለጠበቃት የእሷን ንጹህ ሥጋ ተዋህዶ ቃል ሥጋ ሆኖ በመስቀል ላይ ተሰቅሎ አድኖናል፣ ከሲኦል ፍርድ ጠብቆናል ለማለት ነው ኢሳይያስ ዘርን ባያስቀርልን ኖሮ ያለው። አንዳንድ ጊዜ ሰዎች ሲወዛገቡ እንሰማለን። ይሄ ስለ ውርስ ኃጢአት ጥንተ አብሶ ድንግል ማርያም አለባት የለባትም ምናምን። መጀመሪያ የቃሉን ፍቺ ሰው ያውቀው ትርጉሙ ይገባው ነበር። ምን ማለት ነው ጥንተ አብሶ? ጥንተ አብሶ ማለት እኮ የቀደመ በደል ማለት ነው። ሊትራሊ ፍቺው ቃል በቃል ስንተረጉመው ጥንት የጥንት ነው፣ አብሶ በደል ነው። የጥንቱ በደል ያ የጥንቱ በደል ምንድነው? አዳምና ሔዋን የበደሉት በደል። ያ በደል ምን? ምኞት።
እንዴ አዳምና ሔዋንን እግዚአብሔር ዕፀ በለስን አትብሉ አላቸው። ሰይጣን መጥቶ ይሄን ብትበሉ ግን አምላክ ትሆናላችሁ አይናችሁ ይገለጣል አላቸው። እቺን ከሰሙበት ጊዜ ጀምሮ አይምሮአቸው ውስጥ ጥልቅ ያለች የመጀመሪያዋ ኃጢአት አለች። እሷ ምንድነው? ምኞት። እቺን ዕፀ በለስ ብንበላ አምላክ እንሆናለን። ምኞት ነው ተወልዳ በነቢብ ተወልዳ በገቢር የምታርገው ኃጢአቷ የምትገዝፈው። እንግዲህ ጥንተ አብሶ ስንል የመጀመሪያው ኃጢአት ስንል ይሄ ኃጢአትን መመኘት፣ መጥፎ ነገርን መመኘት፣ ሕገ እግዚአብሔርን ለመጣስ ከውስጥ መፈለግ፣ እቺ የመጀመሪያው ኃጢአት። እቺ ኃጢአት ድንግል ማርያም ላይ የለባትም ነው። ጥንተ አብሶ የለባትም ማለት ሌላ አይደለም እኮ ቋንቋው። አዳምና የአዳም ልጆች፣ ሔዋንና የሔዋን ልጆች ሁሉም እንዲህ አይነት ኃጢአት ውስጣቸው አለ። የምኞት ኃጢአት። ያቺ ምኞት ነች አድጋ የተለያየ ኃጢአት በተግባር የምታሰራው። ድንግል ማርያም ጋር ግን ስንመለከት ምኞት የሚባል ነገር የለም። ስላልተመኘች ነው በመናገርም በገቢርም ኃጢአት ያልተገኘባት። ለዚህ ነው ድንግል ማርያም ጥንተ አብሶ የለባትም ብላ ቤተክርስቲያን የምትናገረው። ከእናቷ ማህፀን ጀምሮ አይደለም፣ ገና አስቀድሞ እግዚአብሔር አስቀድሞ በህሊና አምላክ አልታስባ እንድትኖር አድርጓታል፣ ጠብቋታል። አንዳንዶቹ ገብርኤል ካበሰራት በኋላ ነው ማርያም ከውርስ ኃጢአት የነጻችው ይላሉ። ስህተት ነው። ገብርኤል ሲያበስራት እንደ ቃል ይሁንልኝ ብላ ስትናገር ኃጢአት ምኞት ምናምን ጠፋላት ይላሉ። ኖ ገብርኤል ገና ሳይመጣ ሳያበስራት እሷ ገና ሰው ሆና ሳትታሰብ በሰው ሊና በአምላክ ሊና ታስባለች ተቀርጻለችና ገና ስትመጣ ንጽሕት ዘር ሆና ነው የተወለደችው። ታስታውሳላችሁ ቅዱስ ገብርኤል ሲያበስራት ምን እንዳለች? እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ሲላት እሷ ግን ምን አለች? ወንድ ስለማላውቅ ይህ እንዴት ሊሆን ይችላል? ሳላውቅ አይደለም ያለችው፣ ስለማላውቅ። ሳላውቅና ስለማላውቅ ልዩነት አለው። ሳላውቅ ብትል ፓስት ቴንስ ነው፣ አላፊ ጊዜ ነው። ወደፊት ልታውቅ ትችላለች ይባላል። ወንድ ስለማላውቅ ነው ያለችው ድንግል ማርያም። ይሄ የወደፊት ምኞትም እንደሌላት ፍላጎትም እንደሌላት እንዲህ አይነት አስተሳሰብ አይምሮዋ ውስጥ ሁሉ እንዳልተሳለ ንግግሯ ይገልጣታል። ወንድ ስለማላውቅ ይህ ነገር እንዴት ሊሆን ይችላል ብላ መለሰች። የዛኔ ነው ቅዱስ ገብርኤል መንፈስ ቅዱስ ይመጽእ ላዕሌኪ ወይለሉል ይጼልለኪ ዘኒ ተወለድ እምኔኪ ቅዱስ ውእቱ ወይሰመ ወልደ እግዚአብሔር ልዑል ያለ። እነሆ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል፣ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው አላት። ክብር ለአምላካችን ይሁን። ስለዚህ እመቤታችን ከእናቷ ማህፀን ጀምሮ እግዚአብሔር ለይቷታል። አስቀድማ በህሊና አምላክ ትታሰብ ነበር። ስለዚህ ቅዱስ ኢሳይያስ የሰራዊት ጌታ እግዚአብሔር ዘርን አስቀረልን፣ ለንጹሃ ባህሪ አምላክ የምትስማማ አደፍ ጉድፍ የሌለባት ሰውነት ቃል ሊዋሃዳት የመረጣት እናት አድርጎ እግዚአብሔር ለየልን ሲል ነው። ዘርን ባያስቀርልን እንደ ሰዶም በሆን ገሞራንም በመሰልን ነበር ያለው። እግዚአብሔር ቸር ነው። በእንደዚህ አይነት ንጽሕት ቅድስት እናት ማህፀን አድሮ ነው ክርስቶስ ወደዚህ ዓለም መጥቶ ከኃጢአትና ከበደል ነፃ ያወጣል። እመቤታችን የውርስ ኃጢአት ቢኖርባትማ ኖሮ በክርስቶስ ኢየሱስ ድህነት አግኝተናል ብለን በድፍረት አንናገርም ነበር። ምክንያቱም ኃጢአተኛ ስጋን ነስቶ በኃጢአተኛ ስጋ ዓለም አይድንም። በበደል የረከሰን ስጋ ተዋህዶ ቃል የዓለምን በደል መሰረዝ አይችልም። ኃጢአተኛን ሊያነጻ የሚችል ቅዱስ ብቻ ነው። ታስታውሱ ከሆነ በኦሪቱ ጊዜ ሰዎች ኃጢአት ሲሰሩ ኃጢአታቸውን የሚሸከምላቸው የዓመት በግ ነው፣ ከሴት ያልደረሰ ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ ብለው ነው የሚናገሩት። ንጹህ ጻዳ በግ ነው በኦሪቱ ጊዜ ለመስዋዕት የሚያቀርቡት።
ያ ኃጢአተኛ ሰው ወደ ቤተ መቅደስ ይዞ ይሄዳል በግ ተሸክሞ ያችን ንጹህ በግ በኋላ በካህኑ ፊት እጁን በጉ ላይ ይጭናል ኃጢአትን ተናዘዝ የሰራሁን ይላል አመንዝሬያለሁ ደም አፍስሻለሁ ሰው አምቻለሁ በቃ የሰራውን ነውርና ግፍ ሁሉ እጁን በጉ ላይ ጭኖ ይናዘዛል የሰውየው ኃጢአት በጉ ይወስደዋል በኋላን በጉን ሰው ካህኑ ይሰዋዋል በበጉ ደም ከኃጢአትህ ነፃ ሁን ብሎ የበጉን ደም ይረጨዋል የበጉን ስጋ ከከተማ ውጭ አውጥተው ያቃጥሉታል የበደለኛውን ሰው ኃጢአት ሊሸከም የሚችለው ንጹህ በግ ነው አደፍ ጉድፍ የሌለበት በግ ነው በኦሪቱ ጊዜ እንኳን ነዋ በጉ ለእግዚአብሔር ዘያህትት ኃጢአት ዓለም ተባለ ክርስቶስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይሄ ነው ብሎ ዮሐንስ መጥምቅ ስለ ክርስቶስ መሰከረ ንጹህ ስለሆነ ያ በግ ክርስቶስ የሰዎችን ኃጢአት መሸከም የሚችል ብቸኛ አዳኝ እሱ መሲሁ ክርስቶስ ስለሆነ የዓለምን በደል ሁሉ ተሸክሞ ሰዎችን ከነውራቸው ሊያነጻ የሚችል እውነተኛ በግ መድኃኔ ዓለም ስለሆነ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ዮሐንስ 1:29 ላይ ያ ንጹህ በግ ክርስቶስ ንጹህ አካል ይዞ የመጣው ከድንግል ማርያም ወስዶ ነው መጽሐፍ ቅዱስ ስናነብ አንድ የሚነግረን ቃል አለ በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተከፈለ የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይላል ዕብራውያን 2:15 ላይ በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ ክርስቶስ በስጋና በደም ተከፈለ ከማ መልሱልኝ በባርነት የታሰሩት የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተከፈለ ማን ነው የተከፈለው በስጋና በደም የመጣው ማን ነው ክርስቶስ ያ ስጋና ደም ከማን ነው የተወሰደው ከድንግል ማርያም የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ልብ በሉ የአብርሃም ዘር የሆነችው ከድንግል ማርያም የዳዊት ልጅ ከሆነችው ከድንግል ማርያም ክርስቶስ ያንን ስጋ ይዞ መጣ የመጣበት ዓላማ ምንድነው በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ እስቲ ይህን ቃል ከኔ ጋር በሉት ዕብራውያን 2:15 ላይ ነው በባርነት ይታሰሩ የነበሩትን በሉ ነፃ እንዲያወጣ በስጋና በደም ተከፈለ ክብር ለአምላካችን ይሁን ልብ በሉ እንግዲህ ኢሳይያስ ይሄንን ነው ሊነግረን የፈለገው የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን እንደ ሰዶም በሆን ገሞራን በመሰልን ነበር ያለው እዚህ ጋር ጳውሎስ የሚነግረንን ነው በባርነት ይታሰሩ የነበሩትን ነፃ እንዲያወጣ ሁላችን እስረኞች ነበርን የሚገርማችሁ በአዳምና በሔዋን ምክንያት ሁላችን የኃጢአት ተካፋዮች ነበር አዳም ሲመረቅ እንደተመረቅ ነው አዳም ሲበድል ሲረገም አብረን ተረግመን ነበር አንዳንድ ጊዜ ሙስሊሞች ይሄንን ነገር ያነሳሉ ኢየሱስ ክርስቶስ ለአንተ ተሰቅሏል ለምን ትሉናላችሁ እኔ ምን አጥፍቼ ነው ክርስቶስ ለኔ የሚሰቀለው አዳም ሲበላ እኔ አብሬ በልቻለሁ ወይ ይላሉ አዳም ኃጢአት ሲሰራ እኔ ነበርኩኝ ወይ ለአዳም ኃጢአት ክርስቶስ ተሰቀለ ሞተ ትላላችሁ እሺ ለአዳም ሊሰቀልለት ይሞትለት ለአንተም ጭምር ነው ብላችሁ እኔን ከአዳም ጋር ለምን ተጠቀልሉኛላችሁ ይላሉ ሙስሊሞቹ ምንድነው መልሳችሁ እናንተ አዳም ኃጢአት ሲሰራ እኛ አብረን ነበርን ወይስ አልነበርን ጥያቄው ይሄ ነው ምን ታስባላችሁ አዳም ጸበለስ ሲበላ አብረን ነበርን ወይስ አልነበርን የሚገርማችሁ አዳም ሲረገምም ሲመረቅም ዓለሙ በሙሉ አብሮት ነበር ሁሉም ዓለም የአዳም ዘር ነው ከአብራኩ ነው የተገኘው አዳም ሲመረቅ እሱና ደሙ ነው አብሮ የተረገመውም የተመረቀውም ለምሳሌ እግዚአብሔር አዳምን የመረቀው ምርቃት አለ ዛሬም ድረስ ለኛ የሚሰራ ምን የሚለው ነው ብዙ ተባዙ ምድርንም
ሙሏት። እንግዲህ ይሄ ምርቃት ለአዳም በገነት ውስጥ የተመረቀው ምርቃት ነው። ዛሬም ድረስ ግን ይሄ በረከት በዘር ሁሉ አለ፣ በሰው ሁሉ። ይሄን ምርቃት ለምን አገኘን ዛሬኛ ብንል በአዳም አብራክ ውስጥ ስለነበርን። አዳም ሲመረቅ ዓለሙ በሙሉ በአዳም ደም ውስጥ ነበረ። ይሄ ዓለምን ሁሉ የሞላው ዘር የሰው ዘር የአዳም የአብራኩ ክፋይ ነው። ስለዚህ አዳም ሲመረቅ በአብራኩ ውስጥ ያለው ዓለም በሙሉ አብሮ ተመርቋል። አዳም ሲረገምም በአዳም አብራኩ ውስጥ ያለው ዘር በሙሉ አብሮ ተረግሞ ነበር። የእመቤታችን ጉዳይ ግን እዚህ ላይ ልብ በሉ፣ ኤክሴፕሽን ነው። ድንግል ማርያም እሰታቱ ውስተ ከርሱ ለአዳም ከመባህሪ ጻዕዳ ቅዱስ ያሬድ። ድንግል ማርያም በአዳም አብራክ ውስጥ እንደ ነጭ ዕንቁ ሆና ትወርድ ነበር በዘር ወደ አብርሃም፣ ወደ ይስሐቅ፣ ወደ ያዕቆብ፣ ወደ ዳዊት ዘር ሲተላለፍ እንደ ነጭ ዕንቁ የምታበራ ግን አንድ የተለየች ዘር ትታይ ነበር በአዳም አብራክ ውስጥ። ያቺ የተለየች ዘር፣ ያቺ እንደ ዕንቁ ስታበራ የነበረች ዘር ሰው ሆና ስትወጣ ድንግል ማርያም ተባለች። የድንግል ማርያም ጉዳይ ከዓለሙ ጋር የሚገናኝ አይደለም። ያ የተለየ ነው የሷ ጉዳይ። ሌላው ዓለም ግን አዳም ሲመረቅም ሲረገምም የእርግማኑም የምርቃቱም ተካፋይ ነበረ። ለዚህ ነው በዕብራውያን ምዕራፍ 5 ላይ ስንመለከት በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ፣ በኃጢአትም ምክንያት ሞት ለሰው ሁሉ ደረሰ። በአንዱ አዳም እንደምንሞት በአንዱ ክርስቶስ ሕያዋን እንሆናለን። ሮሜ 5:12 ላይ በአንድ ሰው ምክንያት ኃጢአት ወደ ዓለም ገባ። ያ አንዱ ሰው ማን ነው? መልሱልኝ። አዳም። በአንዱ አዳም ምክንያት ኃጢአት ወደ ዓለም ገባ፣ እርግማን ወደ ዓለም ገባ፣ ባርነት ወደ ዓለም ገባ። ከእግዚአብሔር ገነት የመለየት ቅጣት ወደ ዓለም ገባ። ለሰው ሁሉ ደረሰ። በአንዱ በክርስቶስ ደግሞ ሁላችን ጽድቅን አገኘን። እርግማን እንደመጣብን በአዳም ድህነትን፣ ሕይወትን፣ ጽድቅን፣ የእግዚአብሔርን መንግስት መውረስ በክርስቶስ ኢየሱስ አገኘን። ለዚህ ነው ገላትያ ምዕራፍ 5 ቁጥር 1 ላይ በነጻነት ልንኖር ክርስቶስ ነጻ አወጣን። ክብር ለአምላካችን ይሁን። በሉት ይሄንን ቃል በነጻነት ልንኖር ክርስቶስ ነጻ አወጣን። ከእርግማን፣ ከባርነት፣ ከውርደት ክርስቶስ ነጻ አወጣን። መቼ? በዕለተ ዓርብ። የሁላችንን በደል ክርስቶስ ኢየሱስ ተሸክሞ መስቀል ላይ ወጣ። ልክ እንደዛ በግ በካህኑት ፊት የሰውየውን መርገምና ኃጢአት ተሸክሞ እንደሚታረደው በግ ክርስቶስ የዓለሙን ሁሉ ኃጢአት ተሸከመ። እሱ ዓለምን ሁሉ ነጻ ለማድረግ። ለዚህ ነው ኢሳይያስ 53 ቁጥር 3 ላይ በሸላቾቹ ፊት ዝም እንደሚል በግ ለመታረድም እንደሚነዳ ጠቦት አፉን አልከፈተም። ስለ በደላችን ደቀቀ፣ ስለ መተላለፋችንም ቆሰለ፣ በእርሱ ቁስል እኛ ተፈወሰን። ክብር ለአምላካችን ይሁን። በእርሱ ቁስል፣ በማቁስል በኢየሱስ ክርስቶስ ቁስል እኛ ተፈወሰን ካለ በኋላ ምንድነው የሚለው? እግዚአብሔር የሁላችንን በደል በእሱ ላይ አኖረ። ልብ በሉ። ልክ እንደዛ በግ በደላችንን ሁሉ እሱ እንዲሸከም ሆነ። እንደዚህ አድርጎ ነው እግዚአብሔር ዓለሙን የወደደው፣ አንድያ ልጁን እስኪሰጥ የዓለሙን ሁሉ ኃጢአት በእሱ ላይ እስኪያኖር ድረስ እግዚአብሔር ዓለሙን ሁሉ ወደደ። ቅጣታችንን ልጁ ተቀጣ፣ ሞታችንን ልጁ ሞተ። እኛ ልንወስድ የሚገባውን የመስቀል ስቃይ ክርስቶስ በመስቀል ላይ ተሰቃየ። ለዚህ ነው በክርስቶስ ኢየሱስ ነፃ የወጣ ነው። ለዚህ ነው ኢሳይያስ እግዚአብሔር ዘርን ባያስቀርልን እንደ ሰዶም በሆን ገሞራንም በመሰልን ነበር ያለው። ድንግል ማርያምን ከኃጢአት፣ ከበደል፣ ከእርግማን፣ ከምኞት፣ ከሐልዮ፣ ከገቢር፣ ከነቢብ ኃጢአት ጠበቃት። ንጽሐ ሥጋ ንጽሐ ነፍስ ይዛ ተገኘች።
የሷን ስጋ ቃል ተዋሃደው ያንን ስጋ ይዞ መስቀል ላይ ወጥቶ ዓለሙን ሁሉ አዳነ። ለዚህ ነው ቤተክርስቲያን ድንግል ማርያምን ሁሌ በልዩ ፍቅር የምታስባት። ቅድም ምስባኩ ላይ ከሰማችሁ መሰረታቲሃ ውስተ አድባር ቅዱሳን፣ መሰረቶቿ የተቀደሱ ተራሮች ናቸው። መሰረቶቿ የተቀደሱ ተራሮች የተባሉት ወላጆቿን ነው። ሐና ኢያቄም፣ ቀደም ብለው ያሉት ደግሞ እነ ቴክታና ጴጥሪቃ አያቶቿ። መሰረታቲሃ ውስተ አድባር ቅዱሳን በተቀደሱ ተራሮች ናቸው። ያበድሮን እግዚአብሔር ለአናቅጸ ጽዮን እምኩሉ ተአየኒሁ ለያዕቆብ፣ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ወዷል። ንጽህናዋን ቅድስናዋን ከቤተ እስራኤል ያዕቆብ የሚለው ቤተ እስራኤልን ነው። በቤተ እስራኤል ካሉ ቆነጃጅት ሴቶች ይልቅ የጽዮን የድንግል ማርያምን ሰውነት አካል ወዶታል። ለምን? ሌሎቹ አደፍ ጉድፍ አለባቸው፣ እሷ ግን ንጽሐ ስጋ ንጽሐ ነፍስ ንጽሐ ልቦና ያላት እናት ነችና እሷን ወዷታል። መዝሙር 86 ከቁጥር 1 ላይ በእንዲህ አይነት መልኩ ነበር እግዚአብሔር ለተዋህዶ ቃልን ሲልከው አስቀድሞ ማደሪያውን ያዘጋጀው። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማሄደሮ ዛቲ ኢቲ ምዕራፌ ለዓለም ዘያድርስ ማረክዋ። እግዚአብሔር ጽዮንን መርጧታል፣ ማደሪያውም ትሆን ዘንድ ወዷል። እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁ፣ በሷም አድራለሁ። መዝሙር 113 ከቁጥር 31 ላይ የሚገርማችሁ አንዳንድ ጊዜ ሰዎች ጽዮን የሚለውን ቃል በጣም ሲከራከሩበት እንሰማለን። ይሄ ለድንግል ማርያም አይደለም ምናምን የሚል። ይህች ለዘላለም ማረፊያዬ ናት የምትለው ቃል ከበቂ በላይ መርቻ ነች። እግዚአብሔር ጽዮንን ከመረጣት ለዘላለም ማረፊያ ትሆን ዘንድ ወድጃታለሁ ካለ ስለ የትኛው ጽዮን ነው የሚናገረው? ስለ ተራራ እንዳንል ለዘላለም ተራራ አይኖርም። ስለ ኢየሩሳሌም ከተማ ነው እንዳንል የከተማም ለዘላለም አይኖርም። ሰማይና ምድር ሲያልፉ አብሮ ያልፋል። ይሄ ለድንግል ማርያም መሆኑ በጣም ግልጽና ግልጽ ነው። እንዴት ለዘላለም ማረፊያው አደረጋት ታዲያ ብለን ብንጠይቅ 9 ወር ከ5 ቀን በማህፀኗ አደረ። ከዛ በኋላ ደግሞ የእሷን ስጋ መለኮት ማደሪያው እንዳደረገው 33 ዓመት ከ3 ወር በምድር ላይ ተመላለሰበት። ከዛ ይህንኑ ስጋ እንደተዋሃደ ክርስቶስ ከቢታንያ ተራራ እስከ አርያም ከፍ ከፍ ብሎ አረገ። የድንግል ማርያምን ስጋ ጥሎት አይደለም የሄደው፣ እንደተዋሃደው ነው የሄደው። ማይደረ መለኮት ተብላ ለዘላለም የምትጠራው ድንግል ማርያም መለኮት የሷን ስጋ እንደተዋሃደ ነው ወደ ሰማይ ከፍ ብሎ ያረገው። ስለዚህ እግዚአብሔር ጽዮንን መርጧታል፣ ለዘላለም ማረፊያውም ትሆን ዘንድ ወዷታል ብላ ቤተ ክርስቲያን የምትናገረው ይህንን ምስጢር ይዛ ነው። ታዲያ ክርስቶስ ድንግል ማርያምን የወደደው ከሷም የተዋሃደው ዞሮ ዞሮ ለዓለም ድህነት ነው፣ ለሁላችን መቀደስ ነው፣ ለሁላችን ማረፍ ነው። ያለ ክርስቶስ ረፍት የለም። ያለ ክርስቶስ ዓለም መዳን አይችልም። ዛሬም ጥንትም የበግና የጊደር መስዋዕት ዓለሙን ማዳን ስላልቻለ ነው ኢየሱስ የእግዚአብሔር በግ ተብሎ ወደዚች ምድር የመጣው። ዛሬም ቢሆን ወገኖቼ፣ ዛሬም ቢሆን ሸክማችንን ሊያቀልልን የሚችለው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ዛሬም ከበደላችን ከነውራችን ሊያነጻን የሚችለው የልጁ የኢየሱስ ክርስቶስ ደም ነው። ወደሙ ለኢየሱስ ክርስቶስ ያነጻአንም ሁሉ አጣውኢነ። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። መድኃኔዓለም ሁላችን ከበደላችን ያንጻን። እስቲ ይህንን ቃል በሉና ትምህርታችንን እንቋጫለን። የኢየሱስ ክርስቶስ ደም በሉ ከኃጢአት ሁሉ ያነጻል። ልብ በሉ። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ላይ ይሄ ደም አንድ ጊዜ የፈሰሰው ደም ነው ለዘላለም የሰውን ሁሉ ኃጢአት ሲያነጻ የሚኖረው። ከዚህ ደም ጋራ ህብረት ለማግኘት ግን ቤተክርስቲያን የምታዘጋጀውን ደም ልንቀበል ይገባል።
በመቅደሱ የሚዘጋጀውን የክርስቶስ ሥጋ ልንቀበል ይገባል። ከዚህ ህብስትና ከዚህ ወይን ጋራ ስንገናኝ ነው በዕለተ ዓርብ ከፈሰሰው ሥጋና ደም ጋራ ሱታፌ የምናደርገው ህብረትን የምንፈጥረው። እዚህ ስንቀበል ሥጋውና ደሙ በዕለተ ዓርብ ከፈሰሰው ደምህ በዕለተ ዓርብ ከተቆረሰው ሥጋህ ከዛ ጋራ ህብረት አለኝ በዛ ሥጋና ደም አምናለሁ ድናለሁ እያልን ነው እኮ። እዚህ የሚሰጠውን ሥጋና ደም ሰው ካልተቀበለ በዕለተ ዓርብ ከፈሰሰው ጋር ህብረት አያገኝም። አንዳንድ ሰዎች አሉ ይሄ ፕራክቲካል ክርስቲያን ላይፍ የሌላቸው የኢየሱስ ክርስቶስ ደም ያድናል ይላሉ። በተግባር ግን ከዛ ደም ጋራ ህብረትን የሚፈጥሩበት የቅዱስ ቁርባን ሥርዓት የሌላቸው አሉ። ይሄ ቲዮሪ ነው። ይሄ ተግባራዊ የክርስትና ህይወትን ሰዎች እየተለማመዱት አይደለም። የክርስትና ህይወት ሊያጸድቀን የሚችለው በተግባር የሚጨበጥ የሚዳሰስ ነገር ስንሰራበት ነው። ስለዚህ በዕለተ ዓርብ የፈሰሰው ደም ሕያው ነው፣ ዘላለማዊ ነው፣ ዛሬም ሲያነጻ ይኖራል። በዛ ደም ለመንጻት ግን ቤተክርስቲያን ከምታዘጋጀው ሥጋና ደም ጋራ ህብረት መፍጠር ያስፈልጋል። ለዚህ ነው ክርስቶስ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ህይወት የለውም። እንዴት አግኝተን እንብላ እንጠጣ ሥጋህን ብለን እንዳንጠይቅ እሱ ራሱ ከመሰቀሉ አንድ ቀን ቀደም ብሎ ሥርዓቱን ሰርቶልናል። ወይኑንም ባረከ፣ ሥጋውንም ህብስቱንም ባረከ፣ ቆርሶ ሰጣቸው። እንኩ ይሄ ስለ ብዙዎች የሚፈሰው የአዲስ ኪዳን ደሜ ነው፣ ይሄ ስለ ብዙዎች ኃጢአት የሚቆረሰው ሥጋዬ ነው ብሎ ሰጣቸው። ከዛም ይሄን በበላችሁ በጠጣችሁ ጊዜ ለመታሰቢያዬ አድርጉት። መታሰቢያዬ ያለው መከራዬን፣ ስቃዬን በበላችሁ በጠጣችሁ ቁጥር ዓለምን ለማዳን በመስቀል ላይ የከፈልኩትን ዋጋ እያሰባችሁ ተቀበሉ ለማለት ነው። ስለዚህ ወገኖቼ ዓለም የዳነው ዓለም ሕይወት ያገኘው በክርስቶስ ሞት ነው። ይሄ የክርስቶስን ሞት ደግሞ ምክንያት የሆነው ከድንግል ማርያም የነሳው ሥጋና ደም ነው። እሱማ መለኮት ነው፣ እሱማ ረቂቅ ነው፣ እሱማ የማይጨበጥ ቃል ነው። ቃል ሥጋ የሆነው ከድንግል ማርያም በመዋሃድ ነው። እሷን ደግሞ እግዚአብሔር አስቀድሞ የለያት ነች። እንደ ሰዶምና እንደ ገሞራ እንዳንሆን እግዚአብሔር እሷን መርጧታል። ያስተማረን የመከረን የሰራዊት ጌታ እግዚአብሔር ክብርና ምስጋና ይግባው። የእግዚአብሔር ቸርነት፣ የድንግል አማላጅነት፣ የሊቀ መላኩ የቅዱስ ሚካኤል ጸሎት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን፣ መንግስቱን ያወርስልን።